በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የእግዚአብሔር ሰላም፣ የእግዚአብሔር ሞገስ፣ የእግዚአብሔር ቸርነት፣ የእግዚአብሔር ማዳን ከሁላችን ጋር ይሁንልን። ውድ ኢትዮጵያውያንና ውድ ኤርትራውያን ባላችሁበት በያላችሁበት የአድማስ ጥግ ሁሉ የመድኃኔ ዓለም የኢየሱስ ክርስቶስ የቅዱስ አማኑኤል ምሕረትና ቸርነት ብዝት ተረፍረፍ ይበላችሁ። አምደው ቅዱስ ሚካኤል ጥላታችሁን አመድ ያድርግላችሁ። እንደተለመደው እንግዲህ ያው ቤተሰብ ለሆናችሁ ያው አዲስ ነገር አይደለም፣ ሁሉ ጊዜ አዲስ ነገር አይደለም ስላችሁ ስለ አንድ ነገር ነው ሁሉ ጊዜ ማወራው። ምክንያቱም መመስከርና መነገር ስላለበት ስለ አምደው ቅዱስ ሚካኤልና ስለ አምደው ቅዱስ ሚካኤል ነው ማለት ነው። ብዙ ሰዎች በየቀኑ እኔ እግዚአብሔርን ብዬ ነው የምነግራችሁ፣ በየጊዜው በየቀኑ እኔ እንደው አብዛኛው አላቀርበውም እንጂ በጣም ብዙ ሰው እየደወለ እንዲህ ተደረገልን፣ ፈጥኖ ደራሽ ነው፣ መልሱ በእለት ነው እያሉ በጣም ብዙ ሰዎች ምስክርነታቸውን እየሰጡ ከመተትና ከደፍተራ ከጥንቆላ አሰራር እየተፈወሱ እየዳኑ ይገኛሉ። እናንተም ኑ ዳኑ ነው። አሁን ብዙ ምስክርነት አሉ። ከነሱ መካከል እንደው ቀንጨብ አድርጌ እስኪ እንደው የተወሰነውን ለማቅረብ እሞክራለሁ። እናንተም ጆራችሁን ሰጣችሁ ስሙኝ። ብዙ ሰዎች ይውላችሁ አሁን እየተፈወሱ ያሉት እንደው ቅዱስ ሚካኤልን ብዬ የምነግራችሁ ምስክርነትን የሚሰጠው ምስክርነት እየሰሙ እና በቃ ለኔ የሚደረግልኝ በማለት ደግሞ እዛው ላይ እየሰሙ ስለት ይሳላሉ ማለት ነው። እኔም እንደዚህ ካደረክልኝ እመሰክራለሁኝ እያሉ በተለይ በቃ ይሄ በርቀት ላይ ያሉ ሰዎች በባዕድ አገር ያሉ ሰዎች እግዚአብሔርን ብዬ ነው የምነግራችሁ በጣም እኔ የሚገርም ነገር ነው። በቃ እግዚአብሔር ከተሰደዱት ጋር ነው ይላል መዝሙረኛ ቅዱስ ዳዊት በዛ በመዝሙር 145 እግዚአብሔር ከተሰደዱት ጋር ነው ይላል። እግዚአብሔር ከወደቁት ካዘኑት ጋር ነው ይላል። አያችሁ እግዚአብሔር እንደው ደላን ኖረን ሞላን ተተረፈረፈን ከሚሉት ጋር ሳይሆን እግዚአብሔር ከሚስኪኖች ጋር ነው። እግዚአብሔር ወጥተው ከቤት ከንብረታቸው ከቀይ ከሰፈራቸው ከመንደር ከእናት ከአባት ከወገናቸው ተለይተው ተሰደው በባህር ከፍለው በአድማስ ጥግ ለተበተኑት ከተበተኑት ጋር ከተሰደዱት ጋር ነው እያለ ነው ቅዱስ ዳዊት የተናገረው ማለት ነው። እና ይሄ በስደት ያለ ሰው በጣም ይገርመኛል። ስደት አንዳንድ ጊዜ ስትመለከቱት በአሁን ዘመን ላለው ትውልድ ገዳም ሆኗል። በቃ ሌላና ሌላ ዓላማ የላቸው አብዛኞቹ ማለት ነው። ነገር ግን 100% ማለት አይደለም። እናንተንም ለማሳደድ አብረው ተከትለዋችሁ የመጡ ጠንቋዮች እና አስጠንቋዮች እንዳሉም ደግሞ መዘንጋት የለባችሁም። እነዚህ የተሰደዱት ከሀገርም ተሰደው ከህሊናም ደግሞ ከንብረት ከጤናቸው የሚያሳድዷቸው ደግሞ ተከትለው የሚሄዱ በጣም ክፉ መናፍስትና ክፉ መናፍስት ያደረባቸው ሰዎች አሉ። በጣም የሚያሳዝነኝ ክፍል ደግሞ ይሄ ነው። ሰው እንዴት ተከትሎት እየሄደ እግር በእግር እንዴት ያሳድደዋል ሰውን? ኧረ ተው፣ እግዚአብሔር እኮ ይፈርዳል። እግዚአብሔር ፈራጅ ነው። ምን የቱን ልትበላው ነው? ሰውን አሳደህ ምንድነው የሚሰጥህ ደስታ? ምንድነው የሚሰጣችሁ? እኔ በጣም የሚገርመኝ ምን አይነት አለመታደል ነው እናንተ! ምን አይነት መረገም ነው እንዲህ! ምን አይነት ከሰይጣን መክፋት ነው! ከሰይጣን መክፋት እኮ ነው። ሰው እንዴት እየተከተለ ያሳድዳል ሰውን? እግዚአብሔርም እየፈረደ ነው። እኔ እግዚአብሔር ምስክሬ ብዬ የምነግራችሁ አምደው ቅዱስ ሚካኤልን የተማጸኑ ልጆች በዚህ መከራ በዚህ ጭንቀት ውስጥ ያላችሁ እንባችሁን አፍስሳችሁ ለአምደው ቅዱስ ሚካኤል ንገሩት። ቅዱስ ሚካኤል ሳይውል ሳያድር ነው ፍርድ የሚሰጣቸው ለነዛ ሰዎች። ይሄ አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። በዲያብሎስ እስራት የታሰራችሁ በምታምኑት ባመናችሁት በቅርብ ሰው በጓደኛ በጎረቤት በዘመድ ተገፍታችሁ በመተት የታሰራችሁ ንብረታችሁን ጤናችሁን ሰላማችሁን በሙሉ የጠፋባችሁ የወደመባችሁ ሕይወታችሁን እንደ ካሮት ወደታች ቁልቁል እንዲወርድ ያደረጉ ሰዎች ግደላችሁ እናንተ አልቅሱ
ለአምደው ቅዱስ ሚካኤል ይሄን ምስክርነት እየሰማችሁ ለአምደው ቅዱስ ሚካኤል አሁንም ለኔ ፈረድልኝ እያላችሁ ጩሁ አልቅሱ አምደው ቅዱስ ሚካኤል ፈጥኖ ይደርስላችኋል ማምላክ ምስክሬ ብዬ ምንም እኔ ምቀንሰው የሚጨምረው ነገር የለኝም አያችሁ የሆነ ነውና እየሆነ ያለውን ነው የተደረገላችሁም አው እውነት ነው እያላችሁ መስክሩ በኮሜንት ማለት ነው አንድ እህታችን ወለተ ጻድቅ የምትባል እህታችን ምንድነው ያለችው መምህር ባክህን እንደው መስክርልኝ ቅዱስ ሚካኤል ያደረገውን ለኔ የተደረገልኝ ነገር ይዘርዝሪ አልዘልቀውም በስውርም በግልጽም ያደረገልኝ ነገር እጅግ በጣም እኔ ከምነግርህና ከማስበው በላይ ሆነብኝ የቅዱስ ሚካኤል ውለታ አያችሁ አረ ለኛም ለሁላችንም ለናንተም ለተጨነቃችሁት ይሁን ይደረግላችሁ እኔ ያለች ይቺ ወለተ ጻድቅ እህታችን እንቅልፍ የሚባል ነገር የለኝም ማለት ሌቱን እንቅልፍ የለኝም ቀኑን በስራ አሳልፋለሁ በቃ አእምሮዬ የሚገርማችሁ ነገር ይቺ እህታችን እግዚአብሔርን በየም ነገራችሁ በጣም ታታሪ ነች ባገር ውስጥም ታገር ውጭም አገር ውስጥ እንግዲህ በጣም አለ የሚባል ታዋቂ ሆቴል የነበራት የብዙ ሙያ ባለጸጋ ነበረች ታታሪ ነች ለፊ ነች ደካሚ ነች በእምነቷም ደግሞ እንደዛው ጠንካራ ነችና በትዳሯ ይፈትናታል በስራዋ ይፈትናታል ያ የነበራት ሆቴል በሙሉ እንግዲህ አስቡት ስንት ሰራተኛ ታስተዳድር የነበረ ስንት ብር ስትቆጥር የነበረች እህታችንን መተት የቅርብ መተት ማለት ነው መንፈሱ ተይዞ ሲናገር ምንድነው ያለው የዛር መንፈስና አለ የዛር መንፈስና መተት እንግዲህ የሚገርማችሁ ነገር ባሏ ላይ 10 ሰው እድሉን ወስዶበታል 10 ሰዎች በሱ እድል እየተጠቀሙ ነው በሱ አምሮ እየተጠቀሙ ነው በሱ እንጀራ እነሱ እየኖሩ ነው እሱ ዛሬ 100 ሺህ ብር እጁ ላይ ቢኖር ከሰዓት በኋላ አታዩትም ልክ እንደ ነፋስ ነው በእኖ የሚጠፋው ማለት ነው ልክ እንዴት ነው ይሄ የሆነ ዱቄት ነፋስ ላይ የተቀመጠ ዱቄት የወፍጮ ቤት ዱቄት እየበነነ እንደሚሄድ ሁሉ ማለት ነው እንደዛ ነው ህይወታቸውን ያደረገው አያችሁ ከዛ በኋላ እቺታችን ምንድነው ያለችው የሆነ ሰዓት በቃ እበጂ ይለኛል ጨርቅሽን ጥለሽ ሂጂ ጩሂ ይለኛል ሌላ ጊዜ ደግሞ ራስሽን አጥፊ ይያለ ይጨቀጭቀኛል ውስጤ ላይ ሆኖ ሰላም ነሳይ ሌሊት እንቅልፍ የለኝም ንብረቴ ሁሉ ወደማለች አገር በለቅ ምን ብል ተከትሎ አያችሁ ተከትሎ የሚሄዱ ማለት ነው እና እቺ እህታችን የሚገርማችሁ ነገር የሚያሳዝነው ነገር ማለት ነው ማምላክ ምስክሬ የስንት ወር ልጅ ነው ጻን ትቼ ወጣሁኛለች ካገር የ8 ወር ጻን ነው በ8 ወር ጥያት ወጣሁኛለች እንግዲህ ባለሳሳት ከዛ በታች እንጂ ከዛ በላይ አይደለችም የጻኗ ማለት ነው የ8 ወር ህፃን ልጅ ትቶ መሰደድ እስከዚህ ድረስ ነው እና አምደው ቅዱስ ሚካኤል አለች አምደው ቅዱስ ሚካኤል ደረሰልኝ አምደው ቅዱስ ሚካኤል ደርሶልኛል ለባክህ የሚገርማችሁ ነገር ሰሞኑን ማለት ነው ባሏም ልጆቿም መተው ያ መንፈስ ተያዘ ከኔ ጋር ተገናኘን እሷ ኮንታክት አረገችኝ ከዛም በኋላ እስኪ እንደው ልጆችንም ተዋወቃቸው ባሌንም ተዋወቀው ልጆችንም ኢልኝ ብላ ተገናኘን ከዛ በኋላ ቅዱስ ሚካኤል እርዳታው ደርሶ እግዚአብሔር ሲረዳኝ እኔ በደካማ ማንነቴ ያ መንፈስ ተያዘ ተጋለጠ ለዘመናት ያክል ከልጅነቷ ጀምሮ አባቷ እንግዲህ አባቷን የገደለው መንፈስ ነው ይሄ መንፈስ ነውና ከቤተሰባችን ከዘራችን በአባታችን ወገን በጣም አደገኛ የነበረ መንፈስ አላለች እና አባትየው ራሱ ፈራጅ ሆነ እንግዲህ አስቡት ፈራጅ ማለት እንግዲህ አንተ ላይ ሆኖ ይፍረድ የጌትነትን ስራሱ አጋንንቱ አንተ ላይ ሆኖ ይስራ ተብሎ ግዳጅ ቤተሰብ ሲያስገድደው እሱ ደግሞ አልፈልግም እኔ እንደዚህ አይነት ጣጣ ውስጥ አልገባም ብሎ አሻፈረኝ ባለ ጊዜ እንቢ ባላቸው ጊዜ መንፈሱ አንቆ ገደለው እንግዲህ አባቷን ማለት ነው አያችሁ መንፈሱ ገደለው ፈራጅ ማለት አውሊያ ማለት ነው የሚጠነቁል እንዲት ቁጭ ብለ ጠንቁል የፈለከውን እናደርግልሃለን ተብሎ
ተማጽኖ ቀረበለት ለማን ለሷ አባት ማለት ነው ስትነግረኝ እድሜው ገና 40ዎቹ ነው እንግዲህ ገና ጎልማሳ በነበረበት ጊዜ ነው መንፈሱ የገደለው አያችሁ ይሄ ምንድነው አንደኛ ከዘር የመጣ ስለሆነ ሰውየው አልታዘዝም ሲል በቁጣ መንፈስ ሰውየውን ገደለው ይሄ የርኩስ መንፈስ የጸሎት ህይወት ከሌለ አንዳንድ ሰው ጅላጅል የሆነ ሰው ምን ይላል መሰላችሁ እኔ ላይ ያለ ስልጣን በቃ ሰይጣን ስልጣን የለውም ብሎ የሚያስብ ሰው አለ ይሄ የጅልነትና የጉራ ነው ይሄ ምላስ ላይ የሚውለበለ ፖለቲካ አይደለም እምነት ፖለቲካ አይደለም ይለያል እምነት ረቂቅ ነች እምነት የምንኖረው እንጂ ዝም ብለን የምናወራው እትት የምንለው አይደለም ወገኖቼ ልታስቡበትና ልትገነዘቡ የሚገባችሁ ነገር አያችሁ እምነት የምንኖረው በተግባር በህይወት የምንሰራው ጎንበስ ቀና ብለን በተግባር የምናሳየው እንጂ ቁጭ ብሎ የላመ የጣመ እየበላን የፈለግነውን እያደረግን በዓለማዊ ህይወት እየኖርን ሰይጣን እኔ ላይ ስልጣን የለውም እኔ አላምንበት እኛ አምነንበት ነው እንደሚያሳደደን ምን ይያልክ ነው ምን ይያልሽ ነው ወገኔ እንዴ ማን አመነበት እኛ አምነንበት ነው እንደሚያሳድዱን አይደለም እኛ ፈርተን ነው እንዴ የተለየ ነገር ይሄን ስንናገር የተለየ ነገር እናንተ መንፈስ ተላላችሁ ይላል እንዴ እያጨደ እየከመረህ እየወቃህ ዘመንህን እድልህን ቆርጥሞ እየበላልህ እኔ አላምንበትም ብትል ይሄ ዝም ብሎ ቱርናፋ ነው የሚሆነው አያችሁ ዝም ብሎ ከወሬ ያለፈ የዘለለ ጉራ ብቻ ማለት ነው ጉራ ወሬ ብቻ ነው የሚሆነው እሱ ስራውን ይሰራል አንተ ዝም ብለህ ታወራለህ ማለት ነው ስልጣን የለውም ይያልክ ዳቢሎስ ይውላችሁ ሰይጣን እንኳን እኔና እናንተን ደካሞቹን አይደለም በጸጋ ይጎለምስቱን እነ አቡነ ገብረ መንፈስ ቅዱስን የፈተነ እነ ቅድስት አርሴማን እነ ቅዱስ ጊዮርጊስን ያሳደደ መንፈስ ጻድቃን ሰማዕታትን ያሳደደ ሰፈር መንደራቸውን ለቀው ጣፍተው እንዲሰደዱ ያደረገ ሐዋርያትን ያሳሰረ ያሰቀለ 14000 ህፃናት በሄሮድስ ላይ አድሮ ያስፈጀ አጋንንት እንዴት ነው እኔ ላይ ስልጣን የለውም የምትለው እንዴት ነው ክርስቶስን የፈተነ እንዴ ክርስቶስን ያሳደደ ገዳም ድረስ እየገባ ነው የሚፈትነው አልኩህ እኮ ዝም ብለህ አታውራ ወሬ ብቻ አይደለም ጎንበስ በልና ስገድበት ይልቁኑ መቁጠሪያህን ይዘህ ቀጥቅጥበት ቀጥቅጠው ግረፈው አዋርደው በዚህ ነው የሚዋረደው እንጂ አንተ ቁጭ ብለህ እየበላህ እየጠጣህ ጾም ስትባል ጾሙ ስትባሉ ወዳፍ የሚገባ አያረክስም ካፍም ያው አንተ ሁለቱንም ትፈጽማለህ ወዳ ትበላለህም አፍህም ጥሩ አይናገርም ስጋውን ያልገሰጸ አንደበቱን ሊቆጣጠር አይችልም በነገራችን ላይ ዝም ብለው ፖለቲካ አይደለም እምነት ማለት ነው አያችሁ ሰይጣን ስትባል ምንም ስልጣን የለውም ጾም ስትባል እኔ ቄስ ካህን አልገደልኩም ይሄ ቄስ ነው ይሄ ዲያቆን ነው ማን ነው ከፋፋ ያደረገ የትኛው መጽሐፍ ቅዱስ አንብበ ነው የትኛው ሰባኪ ሰብኮ ነው እንዴ ለራስህ ጥቅስና እንትን አውጥተህ ለራስህ በሚመች የምንፍቅና አስተምሮ ለራስህ ከምታደርግ ይልቁኑ ንቃ ተነስ ይውላችሁ ተነቃቁ ነው በመንፈሳዊ ህይወት ኑሩት እንጂ ወሬ ብቻ አይደለም ይውላችሁ የሚሰራ ሰው የሚተገብር ሰው አያወራ ምን ደካማ ነኝ ብሎ ይዘጋል እኔ አቅም የለኝም ብሎ ለእግዚአብሔር ራሱን አሳልፎ ይሰጣል እንጂ እትትባል አይደለም ባወራ በጎረራ አይደለም ከጠልፍ ጫት እንደፍየል እየበላህ የፈለከውን ስጋዊ ፍቃድህን እየፈጸምክ እየሰከርክ ተው እንጂ ተው እንመለስ እና ይሄንን ወሬ ከማውራት ይልቁኑ መለስ ብለን እግዚአብሔር በእኛ ላይ ክብሩን እንዲገልጽ የእግዚአብሔርን ማዳን የጥላትን ክፋቱንና ስራውን ተንኮሉን ለይተን እንድናውቅ መትጋትና ንስሐ መግባቱን ያለብን እና ይቺ እህታችን ወለተ ጻዲቅ አባቷን የገደለ መንፈስ እሷንም ይዟታል እንግዲህ እና በዘመኗን በሙሉ ከቤተሰብ ያስማማትም እህቶቿ ወንድሞቿ ክደዋታል ተመልከቱ መንፈሱ ነው ያን የሚሰራው እነሱ ላይ አድሮ ማለት ነው እሷ ጎበዝና ጠንካራ ስለሆነች ምቱን እሷ ላይ ነው የሚያጠነክረው ጅራፉን እሷ ላይ ፍላጻውን እሷ ላይ ነው የሚወረውረው አያችሁ እና ይቺ እህታችንም ደግሞ ከልጅነቷ ጀምራ በሃይማኖቷም በስጋዊም በነፍሳዊም
በመንፈሳዊም ጠንካራ ነች ማለት በስጋዊ ስላችሁ ስራ ትሰራለች እዚህ ጋር ህጉን ትጠብቃለች ጥረህ ግረህ ብላ የሚለውን እዚህ ጋር ትጠብቃለች ትጉና ጸልዩ ወደ ፈተና እንዳትገቡ የሚለውን ሳታቋርጡ ጸልዩ የሚለውንም እዚህ ጋር ደግሞ ሐዋርያው ቅዱስ ጳውሎስ የተናገረውን ኢየሱስ ክርስቶስ የተናገረውን ትፈጽማለች ማለት ነው እና እግዚአብሔር ደረሰላት አምደው ቅዱስ ሚካኤል ጥላቷን አመድ አደረገላት ለዘመናት ከማህፀን ጀምሮ ከአባት አብራ ከእናት ማህፀን ጀምሮ የተቆራኛት መንፈስ በዙሪያዋ የተላከባት በመታምናቸው በቅርብ በቤተሰብ በዘመድ የተላከውን መንፈስ ህይወቷን ያበላሸውን ትዳሯን እየተፈታተነ ያለውን ገንዘቧን ያወደመው መንፈስ አምደው ቅዱስ ሚካኤል ያዘው አያችሁ በእኔ በደካማው ላይ አድሮ ያ መንፈስ ተያዘ ባሏም ላይ ያለው ባሏና ሚስት ላይ ብቻ መስሏችሁ በልጆቹም ተላልፏል ተመልከቱ እንግዲህ አያችሁ ይሄ መንፈስ ልጆች ላይ እንዴት ይገለጣል እንዴት ነው ልጆች ላይ መንፈሱ መኖሩ ምልክቱን የምናየው ልጆች በጣም ቀልቃላ ይሆናሉ በጣም የሚሯሯጡ አይነት ነገር በጣም ፈጣን ያደርጋቸዋል ማለት ነው ሌላው ደግሞ አልቃሻ ሁሉ ጊዜ ምንም ውሃ ቀጠነብኝ ብሎ የሚያለቅስ ማለት ነው አያችሁ ሱሪን በዚህ አውጡልኝ ብሎ የሚያለቅስ ይሆናል ሌላውን ደግሞ ምን ያደርገዋል በጣም ፈዛዛና ደንዛዛ ያደርገዋል ድንዝዝ ፍዝዝ ያደርገዋል መንፈሱ ሲኖር ማለት ነው ሌላው ደግሞ ኦቲዝም ሆኖ እንዲወለዱ ያደርጋቸዋል አያችሁ ኦቲዝም ሆኖ ወይ ጭንቅላቱ በጣም ትልቅ ጭንቅላት ያለው ሁሉ እንዲወለድ ያደርገዋል ከዛ ሌላ አካሉ ሌላ የሰውነት ክፍሉ ስልል ብሎ መቆም አይችልም ጭንቅላቱን መሸከም አይችልም የሰውነቱ ክፍል በሙሉ ይሰበሰበውና ጭንቅላቱን እንደዚህ እንደከበሩ ይከምረዋል ማለት ነው ሌላ የሰውነት ክፍሉ ከዛ ምን ይሆናል ማለት ነው በጣም እንደ ሳር መነመነና ይቀጠል ይሆናል ይሄንም ያደርገው ምንድነው የዛሩ መንፈስ በጣም አደገኛ የሆነ የዛር መንፈስ ሲኖር ትውልድ ላይ ይሄ በዚህ መልኩ ይገለጣል ማለት ነው ከፍ ሲል ያለ እድሜው ሴሰኛ ያደርገዋል ወይም ደግሞ ሰው እንዳይቀርብ አይናፋር ያደርገዋል አይናፋር ያደርጋታል ወይ በጣም ሴሰኛ ያደርጋታል ማለት ነው በተለያየ ስትራቴጂ ነው ራሱን የሚገልጸው ማለት ነው ለምን አንድ አይነት ከሆነ ይሄ የሰይጣን ስራ ነው ተብሎ እንዳይታወቅበት ስትራቴጂውን በተለያየ ሰው ላይ የተለያየ አይነት ጸባይ ይገለጣል ማለት ነው ይቺ እህታችን ለማንኛውም ከዚህ ሁሉ መከራ ያ መንፈስ ተይዞ ከልጆቹ ላይ ያለው ተስቦ ከሷ ላይ ያለው ተስቦ በባሏ ተሸኝቷላታል እና እባክህን መምህር እኔ በአካል ተገኝቼ እስከመመሰክር ድረስ ይሄንን ድንቅ የሆነ የተደረገልኝን በጎ ስራ መልካም ስራ እግዚአብሔር ድንቅ ነገር አድርጎልኛልና ዛሬም በባዕድ ሀገር ያለው እኔ እህታችሁን ቅዱስ ሚካኤል እስከ መጨረሻው ድረስ ፍጻሜውን እንዲያሳምርልኝ ሰኔ ላይ የሚገርማችሁ ነገር ዝክሩን ወጡን የሰራች ዝክሩን ተሳትፋ ከዛም በኋላ የክርስትና ስማቸውን የቤተሰቧን የራሷንም አስራት በኩራቷን ጸሎት ማስደረጊያ መባዋን እየላከች ይሄው እግዚአብሔር ደግሞ ቀንና ሰዓቱ ሲደርስ በለቱ በመድኃኔ ዓለም ዕለት ያ መንፈስ ላንዴና ለመጨረሻ ጊዜ ከዘሯም ይውላችሁ ከትውልዷ ከሷ ጀምሮ ካለው ትውልድ ተነቅሎ ወደ ሲኦል ወደ በርባኖስ በቅዱስ ሚካኤል ሰይፍ ታርዶ ተቆራርጦ ለዘላለም ወደ ሲኦል ተጥሏል ክብር ምስጋና ለአምላካችን ለቅዱስ እግዚአብሔር ይሁን ያምደው የቅዱስ ሚካኤል አማላጅነት ጠባቂነት ተራዳኢነት ከሁላችንም ጋር ይሆንልን እና ምልላችሁ ፈልጌ ነው እናንተም ከበረታችሁ እናንተ ከታገላችሁ መንፈሱ ይጋለጥላችኋል ይውላችሁ እናንተ ከበረታችሁ መንፈስ ማለት ስትበረቱ እንዴት ብዬ ልንገራችሁ በጣም የሚንትቆሻሻ ነገር ነው ከበረታችሁ ማለት ነው ከሰገዳችሁ በመቁጠሪያ ከቀጠቀጣችሁ በጣም ቆሻሻና እንደፈለጋችሁ አድርጋችሁ የምታዙት
ነው ይሆናል ማለት ነው። ያለበለዚያ ግን እንደፈለጋችሁ እየበላችሁ እየጠጣችሁ ጸሎት ጀምራችሁ የምታቋርጡ ከሆነ ያዝለቀቅ የምታደርጉ ከሆነ እሱም ደህና አድርጉ ይወቅጣችኋል ማለት ነው። እንደ ገብስ ይወቅጣችኋል ማለት ነው። ይሄ ነው። ስለዚህ ምን ልላችሁ ፈልጌ ነው፣ እናንተም በርቱ። ለሷ የተደረገ ለወለተ ጻድቅ የተደረገ ለሁላችሁም ይደረግላችሁ። ወደ አምደው ቅዱስ ሚካኤል መሄድ የምትፈልጉ ሰዎች እንግዲህ የቀረን 10 ቀን ነው። 10 ቀን ቀርቶናል። በዚህ 10 ቀን ውስጥ ራሳችሁን አዘጋጅታችሁ ራሳችሁን አንቅታችሁ ከድንዛዜ ተነስታችሁ ነቃ በሉና መሄድ የምትችሉ እንድትሄዱ፣ መሄድ የማትችሉ ደግሞ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን እንድትልኩ፣ ዝክሩ ላይ እንድትሳተፉ፣ ዝክሩን አሁንም ተሳተፉ፣ ዝክሩ ላይ ተሳተፉ። የተዋህዶ ልጆች፣ ባለማህተቦች፣ የቅዱስ ሚካኤል ልጆች ይሄን በረከት አያመልጣችሁ፣ ይሄ በረከት አይለፋችሁ፣ ይሄ በረከት ወደ እናንተ ወደ ህይወታችሁ ወደ ቤታችሁ ይግባ። ሰላቢ እየሰለበ ርኩስ መንፈስ እየወሰደባችሁ ያለውን ገንዘብ አምደው ቅዱስ ሚካኤል እንዲባርክላችሁ እናንተ ትንሽ ሰጣችሁ ብዙ ተቀበሉ፣ ዳኑ። በዛ መንፈስ ይጋለጣል፣ መንፈስ ይያዛል። እናንተም በበረከት ትጎበኛላችሁ። ጥያቄያችሁ መልስ ያገኛል፣ እንባችሁ ይታበሳል ማለት ነው። መነሻችን ህዳር 11 መመለሻ ህዳር 13 ነው። በተቀመጣላችሁ አድራሻ እየደወላችሁ እንግዲህ የምትፈልጉትን ሐሳብ ማካፈል ትችላላችሁ። እዛ ቦታ ላይም ቅዱስ ሚካኤል በፈቀደ መንገድ ሰፋ ያለ የፈውስ አገልግሎት ይሰጣል። እዛ ቦታ ላይ የተገኘ በጣም ብዙ ሰዎች አሉ። የኦርቶዶክስ ተዋህዶ ልጆች ብቻ ሳይሆን የሚሄዱት የተለያየ እምነት ተከታዮች አሉ። ከኛ ጋር ይሄዳሉ። እዛ ድንቅ ነገር ይደረጋል። አምደው ቅዱስ ሚካኤል ያደርጋል፣ እናምናለን፣ ይደረጋል። እናንተም ደግሞ ለማየት ያብቃችሁ። የቻላችሁ ቦታው ላይ ለመገኘት ሞክሩ። ያልቻላችሁ ደግሞ እንደዚሁ በቪዲዮ ሼር አደርጋችኋለሁኝ። እግዚአብሔር ከሁላችን ጋር ይሁንልን። የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት፣ የእግዚአብሔር ማዳን በእኛ ላይ ይገለጥ ዘንድ የሱ ቅዱስ ፍቃድ ይሁንልን። የእመቤታችን አማላጅነት፣ የቅዱስ ሚካኤል ተራዳኢነት፣ የመድኃኔዓለም የኢየሱስ ክርስቶስ ቸርነት ከኔም ከናንተም ከሁላችንም ጋር አድሮና ጸንቶ ይኑርልን። ሰላም ሁኑልኝ። ፍጹም በሆነው በክርስቶስ ፍቅር እወዳችኋለሁ።